መጽሐፈ ሲራክ ምዕራፍ 10 ጠቢብ ንጉሥ ሕዝቡን ይመክራል፣ አስተዋይ ዳኛም ሥርዓትን ይሠራል። ሎሌውም እንደ ሕዝቡ አለቃ ነው። የከተማው ገዥ እንደሚሠራው በውስጧ የሚኖሩ ሰዎች ይሠራሉ። አላዋቂ ንጉሥ ሕዝቡን ያጠፋል፣ አገርም በሽማግሌዎች ጥበብ ትጸናለች። የምድር ግዛት በእግዚአብሔር እጅ ነው፣ በጊዜውም የሚጠቅመውን ሰው በእርሷ ላይ ያስነሳል። የሰው በረከቱ በእግዚአብሔር እጅ ነው፣ በጸሐፊም ሰውነት ክብሩን ያኖራል። በትዕቢት የሚመጣ ኃጢአት። ባልንጀራህን በሳተበት ሁሉ አትንቀፈው፣ በነቀፋህም ምንም ክፉ ነገር የምታደርግበት አይኑር። ትዕቢት በእግዚአብሔርና በሰው ዘንድ የተጠላ ነው፣ ከሁሉም ዓመፅ ትከፋለች። መንግሥትም ስለ ዓመፅና ክርክር፣ ስለ ገንዘብም ከአንዱ ወገን ወደ ሌላው ወገን ትፈልሳለች። እንግዲህ ትቢያና አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል? የሰፋ ቁስልን ባለመድኃኒት ያድነዋል። ንጉሥ መባል ግን ለዛሬ ብቻ ነው፣ ነገም ይሞታል። ሰውም ከሞተ በኋላ የትል ዕድል ፈንታ ይሆናል። የትዕቢት መጀመሪያ ሰውን ከእግዚአብሔር ትለየዋለች፣ ልቦናውንም ከፈጣሪው ታርቀዋለች። ትዕቢት የኃጢአት መጀመሪያ ናት፣ በአጸናትም ሰው ላይ ርኩሰትን ታበዛበታለች። ስለዚህም እግዚአብሔር የትዕቢተኞችን ፍዳ ይገልጣል፣ ፈጽሞም ያጠፋቸዋል። እግዚአብሔር የአለቆችን ዙፋን ያፈርሳል፣ በእነርሱም ፋንታ የዋሃንን ይሾማል። እግዚአብሔር የአሕዛብን ሥራቸውን ነቀለ፣ በእነርሱም ፋንታ ትሑታንን ተከለ። እግዚአብሔር የአሕዛብን አገሮች አጠፋ፣ እስከ ምድር መሠረት ድረስ አጠፋቸው፣ ፈጽሞም አጠፋቸው። ስም አጠራራቸውንም ከምድር ደመሰሰ። ትዕቢት ለሰው የተፈጠረ አይደለም፣ ቁጣና ጥፋትም ከሴት ለሚወለድ ሰው አይደለም። ክብር ስለሚገባቸውና ስለማይገባቸው። የሰው ዘር የከበረ ዘር ነው። የከበረ ዘር ማን ነው? እግዚአብሔርን የሚፈሩ ሰዎች ዘር አይደለምን? የሰው ዘር የጎሰቆለ ዘር ነው። ጎስቋላው ዘር ማን ነው? የእግዚአብሔርን ትእዛዝ የማይጠብቁ ሰዎች ዘር አይደለምን? ዳኛ ከባልንጀራው ይልቅ የከበረ ነው። እግዚአብሔርን የሚፈሩ ሰዎች ግን ከእርሱ ይልቅ ይከብራሉ። ለባለጸጋውና ለከበርቴው ለድሃውም ክብራቸው እግዚአብሔርን መፍራት ነው። ድሃውን ስለ ድህነቱ ይንቁት ዘንድ አይገባም፣ ኃጢአተኛውንም ሰው ስለ ባለጸግነቱ ያከብሩት ዘንድ አይገባም። ታላላቆችና አለቆች መኳንንቱም ይከብራሉ፣ ከእነርሱም እግዚአብሔርን የሚፈራ ሰውን የሚበልጠው የለም። ጠቢብ ቤተሰብ በንጹሕ ያገለግላል፣ አዋቂ ሰውም አይነቅፈውም። ሥራህን ስትሠራ አትራቀቅ፣ በችግርህም ወራት አትመካ። ከሚዞርና ከሚመካ ምግቡንም ከማያገኝ ሰው ይልቅ የሚያርስና የሚቆፍር ይሻላል። ልጄ ሆይ በየዋህነትህ ሰውነትህን ደስ አሰኛት፣ የተቻለህንም ያህል አዘጋጃት። ለራሱ የሚነፍግ ለማን ቸር ይሆናል? ሰውነቱ የማያዘጋጃትን ሰውስ ማን ያመሰግነዋል? ድሃውን ስለ ጥበቡ ያመሰግኑታል፣ ባለጠጋውን ግን ስለ ባለጠግነቱ ያመሰግኑታል። በተቸገረ ጊዜ የማያዝን ሰው በተዘጋጀ ጊዜ እንዴት ደስ ይለው!